ለታመመ ሰው እየቆጠርሽ ነው። እኔ እኮ ጤነኛ ሰው ነኝ። እኔን አታውቂኝም? ምን ማለት ነው? እኔ እንደ ታማሚ ተቆጣ። ኧረ እንደዛ አይደለም። ታማሚ ተቆጣ እንዴ? ናም ተው እንደዛ ታማሚ ተቆጣ። ናም እንደዛ አይደለም እንዴ? እኔ ጤነኛ አሞኛል እንዴ? አሞኛል ምን ሆነ? አይደለም አሞክ አይደለም አሞክ አይደለም። አንቺ ሰላም ያዩ አሞኛል። እኔ ምን ሆነ ነው እንዴ? ሰላም አሞሃል እያልከኝ ነው? እንደዛ ምን ማለት ነው? ተረጋጋሽ ወንድሜ። ምን ማለት ነው? ወንድሜ ተረጋጋ። እኔ ደውዬ ላሳስር ቤተሰቦቼ ተሰቃየችብኝ እኮ ሚስቴ ተሰቃየችብኝ እኮ ብዬ እንዴ ምን በበላችሁ በምን እዳዋ ነው እንደዚህ የምትሰቃይ? በልስተኝ እኔ ደውዬ አሳስራታለሁ። ተረጋጋ እስቲ እባክህ። ኧረ ነው እባክህ ተረጋጋ እባክህ ወንድሜ። ሰላም እኔ አሁን አሳስራታለሁ። ተረጋጋ እንሄዳለን። ተረጋጋ እስቲ ተረጋጋ። መጀመሪያ ተረጋጋ ነው ታያለህ። ችግር የለውም። መጀመሪያ አንተ ደህናውን ነው ደህናውን አንተ ደህናውን ገባ አይደለ? ደህናውን አንተ ይኸው እኛለን ደህና ነን እግዚአብሔር ይመስገን። የተፈጠረው ነገር ሁሉ ነገር ታውቃላችሁና እና አሁን በስንት መከራ ጸበል ምናምን አስገብተነው ነበረ። ከዛ ጸበል ሶልና ፋፊ አስመልጠውት ነበር። አሁን ግን እግዚአብሔር ይመስገን ተመልሶ ወደ ጸበልና ሆም ይዞ ሄዷል። ደርሰንባቸዋል። እግዚአብሔር ይመስገን ይዘውት አልጠፉምና ግን በጣም ነው የሚያሳዝነው። በዚህ ጊዜ በዚህ ዘመን በነቃ የተማረ ዘመን ያለበት የሚባል ጊዜ እንደዚህ አይነት የሰው ትዳር መበተን ልጆች መበተን ማሰብ በጣም ከባድ ነው። በጣም እውነት ተጨነካክነናል። በጣም ክፉ ጊዜ ላይ ደረስ ነው ማለት ፋፊ አሁን ምንም የምታገኙ ነገር የለም። ናሂና ሳመመሽዋል አሁን ማለት አንዴ መለስ ያደርገዋል፣ አንዴ ውብዬ ፋፊ ትሆንበታለች፣ አንዴ ደግሞ ፋፊ ወይ ውብዬ ወይ ፋፊ ደግሞ በቃ ግልብጥብጥ ብሎበታልና በጣም ነው እያሳዘነኝ ያለውና ይሄ በዚህ አጋጣሚና በጣም ማለት እሱ ሰዎችን ለመርዳት ሲጥር ጥሩ ነገር ለማድረግ ሰው እንዲቀየሩ ሲያስብ ታውቂያለሽ። አንቺም ከአረብ ሀገር ለመሄድ ብለሽ ልትሄጂ ነበር በድጋሚ ታይ ብሎ መልሶ ያበረታታሽ ያደረገልሽን ነገር ሁሉ ነገር ታውቂዋለሽ። እሱ እንኳን አስበሽ ማቆም ነበረብሽ። እና ይሄን ያክል ክፋት መሄድ ይሄን ያክል የሰው ትዳር ማፍረስ ላንቺም አይጠቅምሽም። አንቺም በዚህ ሰዓት እርጉዝ ነሽ። ነገ ምን እንደምትሆኚ አታውቂውምና ይሄ ነገር አቁሚ። ይሄ ነገር ለናሂ አይገባውም። አንዳንዴ መልካም ነገር ላድርግ ስትሉ ምላሹ መጥፎ ነው እየሆነ ያለው ናሂ ላይና በጣም ነው የሚያሳዝነው። ማለት ይሄ ለናሂ አይገባውም። እሱ እንደ መልካም ነገር እንደሚያደርገው ይሄ ለሱ ምላሹ አይደለም። መልካም እንኳን ባታደርጊለት በቃ ህይወቱን አትበጥብጩ፣ ትዳሩን አታበላሺ እና በጣም ነው እያሳዘነኝ ያለው። ናሆሜ ይዞት ጸበል ድጋሚ ወስዶታል እና ዛሬ እኔ በናሆሜ ቻናል ነው የመጣሁትና እና በዚህ አጋጣሚ ናሆሜን በጣም እየለፈነ ያለው አበረታቱት፣ ሰብስክራይብ አድርጉት፣ ቪዲዮ ጨርሳችሁ ይሉት ላይክም አድርጉ እና በዚህ አጋጣሚ እኔም አመሰግናለሁ 20 ሺህ ስላስገባችኝ ውድ ቤተሰብኛ ስንጨነቅ ስናዝን ስንደሰት ከኛ ጎን ስለሆናችሁ በጣም ላመሰግናችሁ ነው እወዳለሁና እና ለናሆሜ ይሄን አይገባውም። አበረታቱት፣ ሁላችሁ በየሃይማኖታችሁ ጸልዩለት፣ አንድ እንዲሆኑ ወየና ናሂ አንድ እንዲሆኑ ናሆሜም ወደ ቀልብ ወደ ነበረበት ማንነቱ እንዲመለስ ሁላችሁ በጸሎት አስቡት፣ ክርስቲያንም ሙስሊም ሁላችሁ እና ናሆሜና ናሆም ሁለቱም ጠርቻቸዋለሁ ከጸበል። እስኪ ደህንነቱን እኔ በጣም አሳስቦኛል። ናሆም ጥሩ ነው ለታላይ አይደለም እና ቤተሰብ እኔ ቀደም ብዬ ነው የወጣሁት። አንድ ላይ ነበርን፣ ጸበል ላይ ናቸው እና ያሉት እና እስኪ ያለውን ነገር ናሆሜን አሁን እንዴት ነው ጤናክ እንዴት እንደሆነ እናንተም በጣም ስለምታስቡ ስለሱ ስለምትጨነቁ ያለውን ነገር አብራችሁን እዩ። እኔም እጠይቀዋለሁ አሁን እንዴት ነው ምን ሁኔታ ላይ ያለው። እኔ እውነት በጣም አሳዝኑኛል ማለት ያለበት ሁኔታ በጣም የሚያሳዝነውና ናሆሜም አለ አንድ ላይ እየመጣ ነው። እስኪ ያለውን ነገር አብረን እናያለን እና ዛሬ እኔ አንድ ሀሳብ አስቤያለሁ። የኔ ቤት ማንም ስለማያውቀው ፋፊም ማንም ሰሉ ማንም አያውቀውም እና የኔ ቤት ናሆሜ እኔ ጋር ላደርገው አስቤያለሁ። ለምን ውብዬ ጋር ከሆነ ሰሉን ፋፊም እየመጡ ሊረብሹ ስለሚችሉ በቃ እኔ ጋር ሆኖ ናሆሜም አብሮት ሆኖ እንዲያስታመሙ አደርጋለሁ። ሁለታችን ሆነን የሚያስፈልገውን ነገር እያደረግን ወደ ራሱ እስከሚመለስ ሚስቴ ልጆቼ እስከሚል ጊዜ በቃ እኔ ጋር እንዲሆን ወስኛለሁ። ቤተሰብ እናንተስ ምን ትላላችሁ? የኔ ይሄ እኔ ሀሳብ ነው
እና በቃ ውብዬም ባንድ ሀሳብ ሆና ማለት ማውራት ነገር አለ ማለት ከዚህ ራሱ ብትቀይር እኔ ደስ ይለኛል። ቤት ራሱ ብትቀይርና ሌላ ቦታ ብትሄድ ወይ ከአዲስ አበባ ውጭ ወይ አርባ ምንጭ ወይ አዋሳ ሌላ ቦታ በቃ ብትሄድ ደበቅ ብትል እስኪ ይሄንንም አስቤያለሁ። እስኪ ላወራት ነውና በቃ ጠቅልላ ከአዲስ አበባ መውጣት አለባት ብዬ ነው የማስበው። ለምን ካልሆነ እሷ አትፋታትም። በቃ እሷ የተማመነችው የያዘችው ነገር አለ ብዬ ነው የማስበው። ስለዚህ ልታጠቃው ስለምትችል ከዚህ በኋላ እኔንም ለራሴ ፈጣሪ ይዤ ነው እንጂ እንዲህ ብዬ የማወራው እኔ ምን እንደምታደርገኝ አላውቅም። ውብዬንም ልጆቿንም ነገ ጧት ምን እንደምታደርጋቸው ስለማናቅ ቤት ብትቀይር የተሻለ ነው። ብትሄድ ከዚህ በቃ እናሁም ጤናውን ሙሉ እስከሚመለስ እኔ ጋር አደርገዋለሁ። እኔ ኃላፊነት ወስዳለሁ በቻልኩትን በሙሉ ማለት ነው። ግን በቃ ፈጣሪ አግዘኝ። እናንተም በጸሎት አግዙን ሁላችሁ። ናሆሜንም አበረታቱት። ውብዬንም አይዞሽ በላት። በጣም ብዙ የተፈተነች እህታችሁ ናት። በጣም በትዳሯ ብዙ ፈተና እያየች እየተሰቃየች ያለች ናትና በጣም ታሳዝነኛለች። ማለት በምትችለው እሷ ትዳሯን ለማስተካከል በጣም እየለፋች ያለች ልጅ ናትና እኔ ከሷ ብዙ ነገሮችን ተመሪያለሁ። ብርቱ ናት፣ ጎበዝ ናት፣ ጠንካራ ሴት ናት፣ አስተዋይ ናትና ታውቃላችሁ ስለ እሷ እኔ እንዲህ ብዬ አሁንም ባወራም ከኔ በላይ በጣም ነው የምታውቋት እናንተና በቃ ይሄን አይገባትም። ግን ፈተና አንዴ ከመጣ በህይወታችን ችለን ነው ማለፍ ያለብን እላለሁና ይሄም ያልፋል። ነገ ደግሞ ሌላ ቀን ነው። ወይ መጣችሁ? እንዴት ናችሁ? ሰላም አለን። ናሆሜ እንዴት ነህ? ተሻለ? በስላሴ ናሆሜ ፋፊ አይደለችም እኮ። ሰላም ነኝ እኮ እኔ ፋፊ አይደለሁም። ሰላም እንዴት ነህ? ሰላም ነው። እንዴት ነህ? ደህና ነው። እንዴት ነህ? እንዴት ነሽ? አለው አረብ በለዚህ ተላውለ እኔ ቀድሜ የመጣው ለቤተሰብ ያለውን ነገር በደንብ የነገርሻቸው ነው። ማሳወቅ ስላለብኝ ያለው ሁኔታ በጸሎትም እንዲያግዙት እንዲያበረታቱት ከጎኑም እንዲቆሙ እና ይሄ መልካምነቱን ጥሩ ነገርነቱን ስለሚያውቁ እንዲያበረታቱት በርታ ይዘህ ካንተ ጎን ነን እንዲሉት እንዲጸልዩለት ነው የምፈልገው እኔ ፍላጎቴ ማለት ነው። ስለዚህ እስኪ ያለውን ነገር ደግሞ አንተ እንዴት እንደነበረ ማለት አሁን ጤናው እንዴት እንደሆነ እስኪ አስረዳቸው። ቁጭ በል እስኪ። እንደዚህ ችግር የለውም። እዛም ቁጭ ብሎ ነበር አይተሽው የለ? ያው እንዴት ናችሁ? በመጀመሪያ እንዴት ናችሁ የሆፕ ፋሚሊዎች? ሁሉ መልካም እግዚአብሔር ይመስገን፣ እኛ ደህና ነን። ያው እንደምታውቁት ያው ሰላም ብዙን ነገር ቀድማ መጣ ነግራችኋለች። ወንድማችን በጣም ብዙ ጫና ደርሶበታል። ያው ሁሌ ነው ነገሮችን ለማስተካከል ይሞክራል፣ ግን ደግሞ በተቃራኒው ያው ጠላት ደግሞ አይተኛም። በጣም እሱ መልካምነቱ በጎነቱ ወደ ሌላ ነገር እየተለወጠ ያው ለዚህ ደረጃ አድርሰውታል። እንደምታውቁት ፋፊም ተለውጣ ነገሮችን እንደዚህ ምስቅልቅል እስከሚል ወንድማችንን ያው ጉድ ሰርተዋለች። ግን ደግሞ ያው እሱ ያው ጸበል ገብቶ አይታችኋል። ትናንትናም ቪዲዮ ላይ ወስደውት ነበረ፣ አስመልጠውት ነበረ፣ ከኔ ጋርም ነበረ። ያው የምታዩት ነገር ነው። ግን ደግሞ ያው መልሰን እጃችን አስገብተን ያው በጤናው እንዲመለስ እንዲስተካከልለት ጤናው አብረን ያው ሰላምም አለች ጓደኞቻችንም አሉ፣ ሁላችንም እየለፋን ነው። ግን ደግሞ ያው ሁላችሁም ማወቅ ያለባችሁ 50-50 ነው። አይተሽዋል አይደል? አንቺን ልክ እንደጠራሽ ፋፊ እንደሚልሽ ፋፊ ነው የሚለው ማለት የሆነ ሰዓት ላይ ደህና ይሆናል፣ የሆነ ሰዓት ላይ ደግሞ ልውጥ ያደርገዋል። እሱ በሂደት የሚስተካከል ነገር ነው። ያው ጉዳቱ ቀላል አይደለም። ገባሽ አይደለ? የመናፍስት አሰራር እንደዚህ በቀላሉ የሚወጣ ነገር አይደለም። ቀስ ብለን በሂደት ጤናውም ይመለሳል፣ ወደ ራሱ ወደ ቀልቡም ይመለሳል። አሁን ግን ነገሮችን አብረን ከጎኑ ሆነን ማስተካከል አለብን። በተደጋጋሚ ጸበል መውሰድ አለብን። ገብቶሻል? በጸሎት አብረነው ከጎኑ ሆነን እንዲበረታ ማድረግ አለብን። ግን ጤናው አሁን 50-50 ላይ ነው። ይወጣል፣ ይገባል። ያው እኔም አሁን እንትን እያወራው ነበር ለቤተሰብ አሁን ቤት ይዘው ነው ከሄድ ነው ብዬ ጋር ፋፊም ለማግኘት ይመቻታል። ቀላል ነው። ቤትም ሁሉም ነገር ስለምታቅ ትመጣለች። እሷ ማንንም የምትፈራ ልጅ አይደለችም እና አንተንም ከኔ ጋር ሆነክ እና ሆኖ የኔ ቤት ስለማታውቀው እሷ የኔ ቤት ብታርፉ አንተን ብታስታሙ አንድ ላይ ሆነን ያለን ችግር መፍትሄ እስከሚያገኝ አንድ ላይ ብንሆን ይሻላል። ያንቺን ቤት ስለማያውቁት የተወሰነ ጊዜ ሆነን
አንቺ ጋር እሱንም እየተንከባከብን ወደ ራሱ እስከሚመለስ ድረስ ከጎኑ ሆነን ጸበል ማመላለስ ያለብን ማድረግ ያለብንን ነገር ማድረግ አለብን ብዬ አስባለሁ። ይሄ ጥሩ ሀሳብ ነው። እንደውም ጥሩ አሪፍ ሀሳብ ነው ያመጣሽው። በጣም አሪፍ ሀሳብ ነው። አንቺ ጋር እናርፋለን ያለውን ነገር ያው ግን አናስቸግርሽም አይደል? ኧረ ምንም ችግር የለውም። ከዚህ በላይ ባደርግለት እኔ ለሱ ደስ ይለኛል። ነው እንሄዳለን። ተረጋጋ። ተረጋጋ። መጀመሪያ ተረጋጋ። ታያለህ። ችግር የለውም። መጀመሪያ አንተ ደህናውን ነው። ለምንድን ነው የምታለቅሰው? ገባ አይደል? ደህናውን አንተ ይኸው በእናትህ አሁን አታልቅስ። እያለቀስክ ነው። በቃ ተረጋጋ። አሁን ነገሮችን ይስተካከሉና ውብዬ ጋርም ከልጆች ጋርም ትሄዳለህ። ችግር ግን ዋናው ይኸውልህ መጀመሪያ ወደ ራስህ ተመለስ። ገብቶሃል? ነገሮች ከተስተካከሉ በኋላ ተመልሻለሁ ነው። ምን ሆነ ነው ሰለሞን? ለምን ደማትረዳ? ሰለሞን ነውም ነኝ እኮ ከጎን። ኧረ ተው ወንድሜ ተው። ነውም ነኝ እኔ ነውም ነኝ። ፋፊን ማታመጣት እንዴ? ወደ ራሴ ተመለስኩኝ። እሷ ምን ትሰራላለች? ነው እሷ ምን ትሰራላለች? እሷ ምን ትሰራላለች? ይኸውልህ ደረጃ ያደረሰች እኮ እሷ ናት። አንተም እኮ ሶል ታውቂያለህ እንዴ? ፋፊ ሶል አይደለም ነውም ነኝ ወንድም ነውም ነኝ እንዴ? ነውም ነገሮችን እናስተካክላለን። መጀመሪያ አንተ ዳን። ይኸውልህ ሰላሙን ገብቶሃል? ከዛ የቤተሰቡ ጉዳይ ችግር የለውም። ልጄንም ታያለህ። ደግሞ ሰለሞን ይለኛል እኮ አንቺ በእናትሽ በጣም እኔም እኮ እየገረመኝ ነው እየሰማሁት ነው። እና ማለት ምን ያክል የከበደ ነገር ብታደርግ ነው? እሺ ናሙስ እንዲሆነ ሶልም ትላንትና አይተዋል አይደለም? ምን እንደሆነ የሆነ እንደ እብድ ነው ያደረገው። እኔ ራሱ በጣም ፈርቻለሁ። እንዴት አድርጋ እንደለከፈቻቸው እኛ አናውቅም እኮ። እኔ ለራሴ እውነት በጣም እየሰጋው ነው ያለሁት፣ እየፈራው ነው ያለሁት። እኔ አጠገቤ አትደርስም አታገኘኝም ብዬ ነው እንጂ እኛንም አትለቀንም። እያየኸው እኮ ነው እሱ ሚስቱና ልጆቹ እንዴት እንደሚወድ አንዴ ሶል አንዴ ፋፊ አንዴ ውብዬ ይላል። ለውብዬ ራሱ ከባድ ነው። ገብቶሻል? የሁኔታ እሷም ተደራረበባት ነገር ተደራረበባት። እንዴት ነው የሚሻላት? አንዴ ያቺኛዋን ስትላቀቅ አሁን ደግሞ እቺኛዋ መጣችባት። በእናትሽ ለሷ መጣጣ በቃ አይምሮዋ ማረፍ አልቻለም ይመስለኛል። እንዴት መሰለህ ቲጂ በዛ ስትሄድ በቃ አለ አይደለ ደካማ ጎኑን ያውቃሉ። ደካማ ጎኑን እያወቀ እየመጡ ነው እኮ እየተጠቀሙበት ያሉት። ለካ እንደዚህ ስናደርግ ለካ ማፍዘዝ እንችላለን፣ ለካ እንደዚህ ስንጠቀም እንዲሆንልናል ምናምን ብለው እያንዳንዱን ህይወቱን ስለሚያዩ በዛን እየጎዱት ያሉት የዋህነቱ ነው። እሱ ሁሉ የሚጎዳው እኮ በእናትህ ሰላም፣ ሁሌ የዋህነቱ ነው። አሁን ይኸውልህ ነገሮችን እናስተካክላለን። አንተ ሀሳብ ውስጥ ራስን ጠንከር አድርግ። ወዴት ነው የምንሄደው? ውብዬ ጋር እንሄዳለን። መጀመሪያ አንተ ተረጋጋና ዳን። በዚህ ሁኔታ ሆነ መሄድ የለብህም ነው ሰላም ንገሪ ውስጥ በዚህ ሁኔታ ሆነ ምንም እኮ አልሆንኩም። ጤነኛ ነኝ። ምንም አልሆንኩም። አሁን እያወራችሁ የነበረው አይ እንደተመሰለ አይደለም። ሰላምን እያልሽ ነው። እንደተመመሰው እየቆጠርሽ ነው። እኔ እኮ ጤነኛ ሰው ነኝ። እኔን አታውቂኝም? ምን ማለት ነው? እኔ እንደታማሚ ትቆጥራ? ኧረ እንደዛ አይደለም። ታማሚ ትቆጥራ እንዴ? ናም ተው እንደዛ ታማሚ ትቆጥራ? ናም እንደዛ አይደለም እንዴ? እኔ ጤነኛ እንዴ? አሞኛል። ምን ሆናል? አይደለም። አንቺ ሰላም አሞኛል። እኔ ምን ሆነ ነው እንዴ? ሰላም እኮ አይደለም። አሞሃል እያልከኝ ነው? እንደዛ ምን ማለት ነው? ተረጋጋሽ ወንድሜ። ምን ማለት ነው? ወንድሜ ተረጋጋ። ልቀቀኝ። ተረጋጋሽ። ናም ቆይ ተረጋጋ እንዴ። ይኸውልሽ አይሽ እንዲህ ነው የሚያደርገው። አይሽ አይደል? ሰላም ትግል ነው እኮ። ይኸውልሽ ትናንት ስታገል ነው የዋልኩት። ማደርማ አትተይው፣ ማደር አትበይው። ይኸውልሽ እንደዚህ ነው የሚያደርገው። ምን ይሻላል? በቃ ስልክ በቃ መደበቅ ነው ያለብህ እንዴ። ሰለሞን ጥራት አልኩኝ እኮ። ለምን እንደማጠራት ፋፊ? ወይ ሰለሞን አይደለም ነው። ተረጋጋ። መጀመሪያ ራስን አረጋጋ። በቃ እቺ ማለት ነው ከዚህ በቃ ከዚህ ቤተሰብ ነቅላ መውጣት አለባት። በቃ ጭራሽ መምጣት የለባትም። ዋጋ አስከፍላታለሁ። ሰላም ምን አይነቷ ናት? ዋጋ አስከፍላታለሁ። ዋጋ እናስከፍላታለን። ታያለሽ ደግሞ መክፈልማ አለባት። ሲጀመር ማለት ነው በቃ የኔ ማሳብ ነው። እናሳስራታለን። ገብቶሻል አይደል? ማስረጃዎች ሰብስበን እናሳስራታለን። ከዚህ በላይ ማስረጃ ምን አለ? እጅ ከፍንጅ እኮ ነው። ያንዳንዱ እኮ ህዝብ ሙሉ ያየው ነገር እኮ ነው። መታሰር አለባት። እኔም እስከዛሬ ዝም ያልኩ እንዴት መሰለህ? ቢያንስ እርጉዝ ናት። ምንም ቢሆን እኔም ሴት ነኝና ነገሮችን ታስተካክል ጊዜ ሰጠናት። እረፊ ያልናት ግን እሷ ምንም አታመጡም ምናምን ብላ ነው እየፈከረች ያለችው። ከፈለጋችሁ እናንተ ስለማይነካት እኮ ነው። ገብቶሻል? አዎ እኛ ደግሞ እሷን ሳይሆን የምናስበው ሆዳ ያለውን ልጅ እናስባለን። እንዴት ነው ማትታሰረው? እንዴት ነው ማትታሰረው? መታሰር አለባት። ውብዬ እንደዛ አሰቃይ ተለምዶ ማትታሰረው? እንደዚህ ነው መሆን ያለበት። መታሰርማ አለባት። እንዴት ነው ማትታሰረው? የዋህነት ነው የሚጎዳ። ፖሊስ ለምን ማጠሩ? ውብዬ ምን አረገች? ናይ ፖሊስ ለምን ማጠሩት? ውብዬ ለምን ታሰቃያታለች? ፋፊ
መታሰር አለበት። አዎ ፋፊ መታሰር አለ። አሳስሯታ ፖሊስ ጥሩልኝ። እሺ ታለ ስልክ ስጠኝ። ባንዴ አይደለም ዝም ብሎ ባንዴ ስልክ ስጠኝ። እኔ ደውዬ አሳስራታ። ተረጋጋ እስቲ እባክህ። ኧረ ነው እባክህ ተረጋጋ እባክህ ወንድሜ። ሰላም እኔ አሁን አሳስራታለሁ። ተረጋጋ። እኛ እናሳስራታለን። ተው ወይ ልውሰደው ድጋሚ ወይ ነው በቃ ይዘነው እንሂድ ወደ ቤት። አሁን እንዲረጋጋ ወደ ቤት ነው። እሺ ተረጋጋ። እሺ እኔ ደውዬ ላሳስር። ቤተሰቦቼ ተሰቃየችብኝ እኮ ሚስቴ ተሰቃየችብኝ እኮ ብዬ እንዴ ምን በበላችሁ በምን እዳዋ ነው እንደዚህ የምትሰቃይብኝ? እንዴ ሚስቴ ታሳዝነኛለች እኮ ለምን ትሰቃይብኝ? አሁን እኛ አለን ከጎኗ። እንዴ ውብዬ ናፈቀችኝ፣ ተሰቃየችብኝ። እንዴት ነው ማድረገው? እኔ እኮ ጨነቀኝ። እንዴ አሁን ነው አሳስሯት። እናሳስራታለን። ስልክ ስጡኝ፣ እኔ ልደውል። እኛ ራሳችን እንጨርሳለን። ለኛ ቶ አንተ ብቻ ይኸውልህ ሙሉ ጤንነት ይመለስ ነው ተረጋጋ። ሙሉ ጤንነት ይመለስ። ዋናው እሱ ነው። አትጨናነቅ። ለኛ ቶ እኛለን ሁሉም ነገር እናስተካክላለን። ሁሉም አለ ከጎኑ። ስለዚህ አንተ አታስበው፣ ወደ ራስህ ጤንነት እንድትመለስ እንትን በል። አንተ ብቻ ጠንከር በል። ትግል ነው እኮ ሰላም፣ ትግል እኮ ነው። በጣም ከባድ ነገር ነው። በጣም ደግሞ በስማ ብቻ አይውልሽ እሷን እንደምንም ብለን ከርቸሌ እናስገባታለን። ገብቶሻል አይደል? እሷ በህይወት የዚህኛው አባሰኩ እንዴ በጣም እንደዚህ ያልሆነም እኮ አይተሽዋል አይደል? ያኔ ባለፈው እንኳን እንደዚህ ያልሆነም እኮ አሁን ስልክ ወደ ሌላ ነገር እንጃ ስሙ መጥራት አልፈልግም እንጂ በቃ አለ አይደለ ወደ ሌላ ነገር ነው እየሄደ ያለው። አታይም እንዴ ሊያንቀኝ እንዴት እንደሚሆን እንዴ ደግሞ የእኝና ደግሞ ኖርማል ይሆናል እንዴ? እሺ በቃ አሁን ስልክ ይረጋጋና እሱ በቃ ይዘነው እንሂድ ወደ ቤት። በቃ ማንንም ሰው ማግኘት የለበትም እኮ እኔ ለዛም ነው እኮ ካንቺ ጋር እንትን ያልኩት። ገብቶሻል አይደል? ማንንም በፍጹም ከፋፊ ልትለዩኝ አትችሉም። ምን ማለት ነው? ሰላም ከፋፊ ልትለዩኝ አትችሉም እንዴ? ኧረ እባክህ ከፋፊ አትለዩኝም። ተረጋጋ። ከፋፊ አትለዩኝም። ተረጋጋ። ምን ይሁን ከፋፊ አትለዩኝም። በቃ እኔ ጉዴ ፈላ። ከፋፊ አትለዩኝም። ቆይ እሺ ተረጋጋ። ችግር የለውም። እሺ ማንም አሳስራታለሁ ትላለች። እሺ ማንም አይለየም። ከፋፊ አትለዩኝም። ማንም አይለየም። እሺ በቃ ማነው ከፋፊ አንተ ፋፊ እንዴት ትናገራለህ? ተረጋጋ ነው። ማንም እሺ አይነካብህ። ማንም አይነካብህ። ፋፊ እንዴት ትናገራለህ? ማንም አይነካብህ። ማንም አይነካብህ። ተረጋጋ። ማንም አይነካብህ። ምንም አናረግም። ማንም አይነካብህ። ተረጋጋ። ና ቁጭ በል። ና ቁጭ በልና ተረጋጋ። ኡፍ ምን ይሻላል? እሺ ምን ብናረግ ነው የሚሻለው ታዲያ? ዝም ብለን ምን እናርግሽ? አቦኔ ሰላም በእናትሽ ጨነቀኝ። እኔ ራሴ እኮ በእናትሽ ሁኔታው እኮ አንቺ እንደዚህ እያየሁት እኮ ነው። በጣም እያስፈራኝ እኮ ነው ሁኔታው። በጣም ከባድ እኮ ነው። አንቺ ጋር ሄደን እስቲ ያው አንቺንም ሰላም እንዳናስጨይው በዚህ ሁኔታ እንዴት ነው? ኧረ ምንም ችግር የለውም። ዋና እሱ ወደ ሰላም አይ ሁኔታውን አታይም እንዴ? እንዴት ነው? አንቺ እያየሁት ነው። በቃ ከበረኝ ነው አሁን አንቺንም ማስጨነቀው ነው። በቃ ሌላ ሰው ተጨማሪ እንትን እንላለን እንጠራለን። በቃ ዋና እሱ እዛ ቤት ማየት የለበትም ነው የኔ ሀሳብ። ኳንተን ብቻ እንሄድ ማለት ሁኔታውን እያየሽ ነው አይደል? አዎ ሁኔታውማ ሌላ ሰው ተጨማሪ ያስፈልጋል። ብቻችን አንችለውም እንዴ? አሁን እሺ ቆይ ምን አይነት መርዝ ናት? በእናትሽ ምን አይነት መርዝ ናት? ምን አይነት ነገር ነው ያደረገችበት ልጁ ላይ? ብቻዋ አይደለችም። የሆነ ሰው አለ ከጀርባዋ፣ የሆነ ሌላ ሰው አለ። እሱማ አይዞሽ የሚላት የሚያበረታታት ሌላ ሰው አለ። ብቻዋ ሆና እንደዚህ ልታደርግ አትችልም። ሴት ልጅ የእነሱን ትዳር የማይፈልግ ብዙ ሰው እኮ ነው ያለው። ምቀኛውላ ተሰብስቦ አንቺ ሰው በዚህ ልክ እንደዚህ እንደ ሰውን ትዳር ለመበጥበጥ እንዴት እንደዚህ አቅዶ አልሞ ይነሳል? በእናትሽ ሰላም እንዴ ስንቱ እኮ አብዷል እኮ። ይኸውልሽ ገብቶሻል። እኛ አሁን ይኸውልሽ ትንሽ ስለመናፍስት አሰራር የሚያቅሰው ስላለ ነው። ገብቶሻል አይደል? ስንቱ አብዶ መንገድ ላይ ወድቋል እኮ ሰላም ህመሙ ማንም ሰው ሳይረዳው። ገባሽ አይደል? እንደ እብድ ተቆጥሮ ስንት ጎዳና ላይ ወድቋል እኮ ሰላም። በጣም ችግሩን የሚረዳው ሰው እንደውም ኖርማል እኮ ነው። ተመስገን ነው። ችግሩን የሚረዳው ሰው ስንት ያጣል በየመንገዱ ላይ ወደቀ ሰላም። እሱ ምን ሆነ እንደውም እኮ ገብቶሻል አይደል? አረ ከዚህ በላይ እንዴት ሆነ? እኔ በጣም ፈርቻለሁ። እንዴ እኮ ለሱ ቦታ እኮ አይደለም ይሄ ነገር እኮ። እሱ ጠንካራ ነው። ይስተካከላል እኮ በቃ ይስተካከላል። በቃ አሁን ወደ ቤት ይዘነው እንሂድ። እሱም እዚህ አይቆም ቁጭ አይበል። ና እንሂድ እስቲ ወደ ቤት። ናሆም በቃ እንሂድ ወደ ቤት። ናሆም እንሂድ ወደ ቤት። የት ወደ ቤት እንሂድ? ወደ ቤት እንሂድ። እኛ ጋር እንሂድ ነው። እነ ሰላም ጋር እንሂድ እንዘምር። ችግር የለም። የምትፈልገውን ሁሉ እናደርግልሃለን፣ ግን እንሂድ። ና እስቲ ወደዚህ ወደዚህ ነው የምንሄደው። ወደዚህ ነው የምንሄደው። ና እስቲ ና ወደዚህ እንሂድ።
ሰላም አሁን እስቲ እኔ አሁን ጨንቆኛል። በእናትሽ አሁን ምንድነው የሚሻለው? ሰላም በቃ ተረጋጋ። እግዚአብሔር ያግዘናል ነገሮችን